አንድ የዩቲዩብ ቻናል ላሳያችሁ እና እንደዚህ አይነት ቪዲዮዎችን እንዴት ክሬት ማድረግ እንደምትችሉ በዚህ ቪዲዮ ታገኛላችሁ። እንደምታዩት ይህ ቻናል ሚያው ግሩቭ የሚባል ቻናል ነው። እንደምታዩት ኦልሞስት ወደ 175,000 ሰብስክሪፕሽን አለው። 444 ቪዲዮዎችን ጭኗል። እንደምታዩት በ7 ቀን ውስጥ ወደ 9 ሚሊዮን ቪው በላይ አግኝቷል። ኤስቲሜትድ ረቨኑ ሞስትሊ ይሄ ትክክለኛ ኤግዛክት አይደለም፣ በሎንግ ፎርም ቪዲዮ ነው የሚሰራው፣ ግን የዚህን ኦልሞስት 4 እጥፍ በታች ሊያገኝ ይችላል ብዬ አስባለሁ። እኔ በእኔ ኤስቲሜሽን መሰረት ነው። ይሄ ቪድአይኪው የሚሰራላችሁ ኤስቲሜሽን ሙሉ ለሙሉ የሎንግ ፎርም ቪዲዮ በረጅም ቪዲዮ አሳቤ ነው የሚሰራላችሁ። ሾርት ቪዲዮ ደግሞ እንደ ሎንግ ፎርም ቪዲዮ ክፍያው አይደለም። ስለዚህ ይህንን ለ4 ማካፈል ነው ምን ያህል ላገኝ እንደሚችል አስዩ ማድረግ ትችላላችሁ። ስለዚህ ለምሳሌ አንደኛውን ቪዲዮ ፖፑላር የወጣውን ቪዲዮ ነው 134 ሚሊዮን ቪው አለው። ልክፈትና ላሳያችሁ ቪዲዮን። እንደምታዩት ቪዲዮ ይሄ ነው። ይሄው ማየት ትችላላችሁ። ድመቷ ጡጧን ይዛ እየደነሰች ነው የሚያሳይ ቪዲዮ ነው። ስለዚህ ይሄን ቪዲዮ ኦልሞስት 135 ሚሊዮን ሰው ተመልክቶታል። እንደምታዩት በጣም ኢንጌጅድ ሆኗል ሰው ማለት ነው። ግን ቪዲዮ በጣም በቀላሉ ነው የሚሰራው። እንዴት እንደምንሰራ በዚህ ቪዲዮ አሳያችኋለሁ። ግን ይሄ ቻናል ሀፍ ነው ሞኔታይዝ የመሆን ቻንሱ። ምክንያቱም ኦልሞስት አብዛኞቹ ስቴል የሆኑ ድመቶች ሲደንሱ ምን ሲሉ ነው። ዩቲዩብ ደግሞ እንደዚህ አይነት ቻናሎችን ላያደርግ ይችላል ሞኔታይዝ። ምክንያቱም አሁን አዲስ ባወጣው ህግ መሰረት ምን አድርጓል? ኦልሞስት የእናንተ ቫሊው የሰው ኢንቮልቭመንት መኖር አለበት ብሏል አይደለ? ስለዚህ እናንተ እንደዚህ አይነት ቻናሎችን ሞኔታይዝ ለማድረግ ከፈለጋችሁ የምትጠቀሙት ቴክኒክ ምንድን ነው? ስቶሪ መስጠት ማለት ነው። ስቶሪ መስጠት ማለት ለምሳሌ ትላንትና የለቀኩላችሁን ቪዲዮ ተመልከቱት እና የተለያዩ ቻናሎች ስቶሪ እየሰጡ እንዴት አድርገው ቻናላቸው ሞኔታይዝ እንደሚያደርጉ የሚያሳይ ቪዲዮ ኤክስኤአይ ተጠቅሜ የሰራሁላችሁ ቪዲዮ አለ። ወይም ደግሞ ስቶሪ ባለው መንገድ መስራት አለባችሁ። ስቶሪ ባለው መንገድ ማለት ምን ማለት ነው? ለምሳሌ ላሳያችሁ። እኔ ጄሚናይ ላይ ገብቼ አንድ ድመትን እንዴት አድርጌ ስቶሪ ባለው መንገድ ላቀርበው እንደፈለግኩ ላሳያችሁ። እንደምታዩት እዚህ ጋር ጄሚናይ ናኖ ጄሚናይ ላይ ገብቼ ነው፣ ናኖ ባናና ላይ ገብቼ ነው። በቀላሉ ኢሜጅ ጀነሬት ማድረግ ትችላላችሁ። ስለዚህ እንደምታዩት ምንድን ነው የሰጠሁት ፕሮምፕት? ጊቭ ሚ ኤ ሃይፐር ሪያሊስቲክ ካት ቲንኪንግ ዲፕሊ በ916 ሪዞሉሽን አድርገን ያልኩት። እንደምታዩት 916 ማለት ለዩቲዩብ ሾርት ኦር ደግሞ ለቲክታክ ቪዲዮ የሚሆን ማለት ነው። ስለዚህ እንደምታዩት አያችሁታል፣ ድመቱ እያሰበ አድርጎ ነው የሰጠው። አያችሁታል፣ እያሰበ አድርጎ እዚህ ጋር ድመቱን ሰጥቶኛል። ከዛም በኋላ ቀጣይ ደግሞ ምን አልኩት? ጊቭ ሚ ዘ ሴም ካት ላቪንግ ሃፒሊ ዊዝ ዘ ሴም ሪዞሉሽን አልኩት። አሁን ደግሞ ምን የሆነ እየሳቀ ደስ ብሎት እየሳቀ እንደምታዩት ይኸው እንደምታዩት ስታይሉ ተመሳሳይ ነው። ኮንሲስታንት የሆነ ስታይል የሰጠኝ ራሱ ድመቱ ነው። ገባችሁ አይደለ? ከዚህ በፊት የምንቸገረው ምንድነው? ተመሳሳይ የሆነ ኢሜጆችን ጀነሬት ለማድረግ እንቸገር ነበር። አሁን ግን ጄሚናይ ላይ እንደምታዩት ተመሳሳይ የሆነ ስታይል ግን በተለያየ ፊሊንግ እንዲሰጣችሁ ማድረግ ትችላላችሁ። እንደምታዩት ይኸውና ከዛም በኋላ በቀጣይ ደግሞ ይኸው እንደምታዩት እዚህ ጋር ደግሞ ምን አልኩት? ጊቭ ሚ ዘ ሴም ካት ዊዝ አዘር ኢሞሽን ላይክ ወሪድ አባውት ሰምቲንግ፣ በሆነ ነገር እያሰበ ወር የተጨነቀ አድርገህ ስጠኝ አልኩት። እንደምታዩት ይኸው የተጨነቀ አድርጎ ሰጠኝ እንደምታዩት። ከዛም በኋላ እዚህ ጋር ደግሞ ምን ሆነው ተናዶ ደግሞ ስጠኝ አልኩት። ይኸው እዚህ ጋር ተናዶ ሰጠኝ ማለት ነው። ይኸው እንደምታዩት ኢሜጆቹ ምን ያህል ኳሊቲ እንዳላቸው ማየት ትችላላችሁ። ይኸው ይኸውላችሁ ዙም አድርጋችሁ እንኳን አሁን ኤግዛክትሊ ድመት ነው እንጂ ኤአይ ጀነሬት ያደረገው አይመስልም። ሪያሊስቲክ የሆኑ ኢሜጆች ነው የሚሰጣችሁ። ስለዚህ ምን ታደርጋላችሁ መሰላችሁ? ልክ እንደዚህ ስቶሪ ባለው መንገድ ነው የምታደርጉት፣ ታሪክ ባለው መንገድ ነው የምታደርጉት። ስለዚህ ይህንን እኔ እንዴት አድርጌ ነው ልሰራበት ያሰብኩት? ከሰው ስሜት ጋር አገናኝቼ ማለት ነው። የተለያዩ ኢሞሽኖችን አግኝቻለሁ። ድመቱ ሲናደድ፣ ደስ ሲለው፣ ሲከፋው ኦር ደግሞ የሆነ ሲጨነቅ። ስለዚህ ዘሴም ቲንግ እኛ ሰዎችም በህይወታችን የሚያስደስተን ነገር አለ፣ የሚያስጨንቀን ነገር አለ፣ የሚያናድደን ነገር አለ አይደል? ስለዚህ ያንን ስሜት በድመት አድርጌ ለመግለጽ ፈልጌ ነው ይሄንን ኮንሲስታንት የሆነ ኢሜጅ ጀነሬት ያደረኩት። ከዛም በኋላ አንድ ዌብሳይት ላይ ሄጄ ዳይጅን ኤአይ የሚባል ዌብሳይት ላይ ሄጄ እንደምታዩት ላሳያችሁ ወደ ቪዲዮ ቀይሬዋለሁ። ይኸው አንደኛውን ቪዲዮ ተመልከቱት። ይኸው የመጀመሪያው ሲያስብ የሚያሳየኝን ቪዲዮ ይኸው እዚህ ጋር እንደምታዩት በቀላሉ በዳይጅን ኤአይ ወደ ቪዲዮ ቀይሬዋለሁ። ይኸው ማየት ትችላላችሁ ቪዲዮን። ከዛም በኋላ ደግሞ ደስ ሲለው ደግሞ ኦር ደግሞ ይኸው እዚህ ጋር ደግሞ ይሄኛው ደግሞ ደስ ሲለው ኦር ደግሞ ሲስቅ አይነት ስሜት ያለው ነው። ከዛም በኋላ እዚህ ጋር ደግሞ ሲናደድ ኦልሞስት ትንሽ አመሳስሏቸዋል፣ ግን ሀሳቡን ትረዱኛላችሁ ብዬ አስባለሁ። እዚህ ጋር ደግሞ ሲናደድ አንግሪ ሲሆን ይኸውላችሁ እዚህ ጋር አሁን አይ ቲንክ ሲል ክፈተው ይኸውላችሁ አሁን እዚህ ጋር ሲናደድ አይነት ስሜት ነው የሚያሳየው አይደለ? ፊት ለፊቱ ይኸው ሲናደድ የሚያሳይ ስሜት ነው ያለው። ይኸው ተናዶ የሆነ ሪያክት ሲያደርግ ማለት ነው።
የሆነ ምላሽ ሲሰጥ ነው። ስለዚህ ሀሳቤን ከተረዳችሁኝ 100% ሞኔታይዝ ለማድረግ የሆነ ስቶሪ ሊኖረው ይገባል ያ ቪዲዮ ላይ። ይሄ ቻናል ግን እያደረገ ያለው ምንድን ነው? ኦልሞስት እንደምታዩት ኦልሞስት ሞኔታይዝ ሊሆንም ይችላል ላይሆንም ይችላል። 50-50 ነው የኔ ግምት። ሞኔታይዝ ሆኖ ገንዘብ ሜክ እያደረገ ሊሆን ይችላል። ግን ሞኔታይዝ ባይሆን እንኳን እዚህ ጋር እንደምታዩት ሞር የሚለው ጋር ትገባላችሁ። ቻናሉ ጋር ሞር የሚለው ጋር ስትገቡ ምን ያሳያችኋል መሰላችሁ? ይኸውላችሁ ዌልካም ቱ ካት ቫይብ ሾርትስ ይላል። እዚህ ጋር ዲስክሪፕሽኑ ያስቀምጣል። ከዛም በኋላ ዊ ክሬት ኢንጌጂንግ ኮንቴንት ዛት ኮኔክትስ ይላል። ከዛም በኋላ ፎር ኮላቦሬሽን ስፖንሰርሺፕ ኦር ቢዝነስ ኢንኳይሪስ ምን አድርጉ ይላል። እዚህ ጋር በዚህ ኢሜይል ኮንታክት አድርጉኝ ይላል። ስለዚህ ይህ ቻናል አድረቨኑ ብቻ አይደለም ታርጌት ያደረገው ማለት ነው። አድረቨኑ ብቻ አይደለም ታርጌት ያደረገው፣ ምን አለ ስፖንሰርሺፕ አሉ፣ ኮላቦሬሽኖች አሉ፣ የተለያዩ ቢዝነስ ዲሎች አሉት ማለት ነው። ይህንን ነው ልብ ልትሉ የሚፈልገው። ስለዚህ በቀላሉ ዩቲዩብ እንኳን ሞኔታይዝ ባይሆንላችሁ አሁን ይሄ የተለያዩ ፕሮዳክቶችን ሊያስተዋውቅ ይችላል። አፊሊየት ሊንኮች ሊኖሩት ይችላሉ ቪዲዮ ላይ ዲስክሪፕሽን ላይ። አይ ቲንክ ሾርት ቪዲዮ ላይ ዲስክሪፕሽን ላይ አሁን ሊንኮች እንዳይቀመጡ አድርገዋል። ግን የተለያዩ ብራንድ ዲሎችን ኮላቦሬሽኖችን ምን ያደርጋል? ይሰራል ማለት ነው። ስለዚህ እንደዚህ አይነት ቪዲዮዎችን ስትሰሩ ታሪክ አድርጋችሁ የተለያዩ ስቶሪ ባለው መንገድ ማቅረብ የምትችሉ ከሆነ ዩቲዩብን ሞኔታይዝ ያደርግላችኋል። ከዛም በላይ ደግሞ የተለያዩ ቢዝነስ ዲሎችንም መስራት ትችላላችሁ። ቢዝነስ ዲሎችን፣ ስፖንሰርሺፖችን የዩቲዩብ አድረበኑ እንዳለ ሆኖ ማለት ነው። ስለዚህ በዚህ መንገድ በቀላሉ እነዚህን ሁለት ዌብሳይቶች በመጠቀም መስራት ትችላላችሁ። ስለዚህ እኔ በቀላሉ ምንድን ነው ያደረግኩት? በቀላሉ እናንተ ጄሚናይ ብላችሁ ትገባላችሁ። ጄሚናይ ብላችሁ ሰርች ስታደርጉ ምን ያደርግላችኋል? ለእናንተ አዲስ አካውንት ከሆነ ሳይን አፕ እንድታደርጉ በጎግል አካውንታችሁ ይገባላችኋል። እንደምታዩት እኔ በቀጥታ ስትገቡ ይኸው ናኖ ባናና አቬለብል ነው ሞክረው እያለኝ ነው። ስለዚህ እንደምታዩት እዚህ ጋር ምንም ይላል ክሬት ኢሜጅ የሚላለ ክሬት ቪዲዮ የምትፈልጉትን። ስለዚህ ምንም ይላል እዚህ ጋር ክሬት ኢሜጅ የሚለው ጋር ትገባላችሁ። ከዛም በኋላ እንዲሰራላችሁ የምትፈልጉትን ኢሜጅ ትሰጡታላችሁ ማለት ነው። ለምሳሌ ጊቭ ሚ ኤ ኪዩት ካት ሆልዲንግ ምንድነው እዚህ ጋር ያዘችው ድመቷ የጡጦ አይደለ? ሆልዲንግ ኤ ሚልክ ቦትል ኤንድ ስማይሊንግ ሃፒሊ ልበለው ዊዝ በ916 ሪዞሉሽን ስጠኝ ልበለው ሪዞሉሽን ይኸው። ከዛም በኋላ ሰርች ልበለው ይኸው እንደምታዩት አሁን በ916 በሆነ ሪዞሉሽን ስጠኝ አልኩት። ስለዚህ በቀላሉ አሁን እዚህ ጋር ምን ይሰጠኛል ማለት ነው? ኢሜጁን ጀነሬት አድርጎ ይሰጠኛል ማለት ነው። እንደምታዩት ፍሬሽ ሚልክ ብሎ ሰጥቶኛል ማለት ነው። እንደምታዩት ተኝታን የሰጠኝ ምንም አይነት ፕሮምፕት ስላልሰጠሁት ማለት ነው። ግን እናንተ እዚህ ጋር ያለውን ኢሜጅን እዚህ ጋር ያለውን አይነት እንዲሰጣችሁ ከፈለጋችሁ ምን ታደርጋላችሁ መሰላችሁ? ኮምፒውተራችሁ ላይ ሄዳችሁ ስኒፒንግ ቱል የሚባል አለ። እንደምታዩት ስኒፒንግ ቱል የምትባል ኦፕን ትሉታላችሁ። ምንም የሚያደርግ ነው ክሮፕ የሚያደርግ ነው። ኦር ደግሞ ልክ እንደ ስክሪንሾት ስልካችሁ ላይ እንደምናደርገው ይሄኛውንም የምንፈልገው ቦታ ላይ ክሮፕ አድርገን ለመውሰድ ያገለግለናል። ስለዚህ ልክ ይህንን ስትከፍቱት ስኒፒንግ ቱል ያው ስኒፒንግ ቱል ይህንን ስትከፍቱት እንደምታዩት እንደዚህ ያመጣላችኋል። ኒው ትሉትና ለምሳሌ እቺን አይነት ድመት ከሆነ የፈለጉት እንደምታዩት እቺኛዋ እንደዚህ አድርጌ እቺን ስክሪንሾት ሰጥለታለሁ። ይኸው ማየሽት አይደለ? እቺትና እንደዚህ አድርገው። ስለዚህ ይሄንን ሴቭ ልበለው ካት ቱ ልበለው። ከዛም በኋላ ምን እናደርጋለን? እዚሁ ጄሚናይ ላይ ሄደን እዚች ጋር አፕሎድ ልበለው፣ አድ ፋይል ልበለው፣ አፕሎድ ፋይልስ ልበለው፣ እቺት ካቱ። ከዛም በኋላ ምን ልበለው እዚህ ጋር ጊቭ ሚ ኤ ካት ዊዝ ዘ አባቭ ስታይል በት ዩዝ ዲፈረንት ክሎዝ ኤንድ ዘ ካት ኢዝ ስማይሊንግ። ድመቷ እየሳቀች ነው አይደለ? ስማይሊንግ። ጊቭ ሚ ኤ ካት ዊዝ ዘ አባቭ ስታይል በት ዩዝ ዲፈረንት ክሎዝ ኤንድ ዘ ካት ኢዝ ስማይሊንግ። ይቺኛዋ ዜጋ ስላኮረፈች ማለት ነው። ስለዚህ ምን ላድርገው አሁን? ሰርች ልበልለት። ስለዚህ ምን እንዲያደርግልኝ የፈለግኩት እንደዚች አይነት ድመት በዘሴም ካት ስታይል ምን እያደረገች ድመቷ እየሳቀች ይኸው ማየት ትችላላችሁ። ኦልሞስት ማየት ትችላላችሁ። ተመሳሳይ ድመትን የሰጠኝ ቦርሳ ይዛለች ይችኛዋ።
እንትን አልያዘችም፣ ምን ጡጦ አልያዘችም። ምን ልበል? ለምሳሌ እዚህ ጋር ሜክ ዘ ካት ሆልዲንግ ኤ ሚልክ ቦትል ጀስት ላይክ ደ አባቭ ኢሜጅ። ኦኬ በቃ ልክ ከላይ እንዳለው ኢሜጅ አድርገ ሆልዲንግ የጡጦ እንደያዘች አድርግልኝ ያልኩት። ስለዚህ ሰርች ልበለው። አሁንም እንደምታዩት አሁን አንድ ጊዜ ጀነሬት ማድረግ ከጀመረ በኋላ እናንተ የምትፈልጉትን ነገር እየጠየቃችሁ እንዲያስተካክል ማድረግ ትችላላችሁ። ስለዚህ እንደምታዩት ግን እዚህ ጋር ሰጥቶኛል። አያችሁት አይደለ? የምታምር ድመት ናት። ይህንን ቪዲዮን ኢሜጁን ዳውንሎድ እንበለው። እዚህ ጋር ዳውንሎድ ልበለው። አውቶማቲካሊ ኮምፒውተራችሁ ላይ ዳውንሎድ ያደርግላችኋል። ይሄው ዳውንሎድ አድርጎልኛል። ይሄው ማየት ትችላላችሁ። አሁን ያችሁት አይደለ? አሁን የሰጠኝ ድመቷ ምን ይዛ ጡጦ ይዛ ማለት ነው። ያችሁት አይደለ? በጣም የሚያምር ነው። እንዴት አድርጌ ፕሮምፕቱን ኢንሄንስ እያደረግኩት እንደሄድኩ ማለት ነው። እየሳቀች በእጇ ደግሞ ምን ይዛ የወተት ቦትል ይዛ። ስለዚህ ይህንንም ዳውንሎድ ልበለው። ይኸው እንደምታዩት ሁለቱንም ኢሜጅ ዳውንሎድ አድርጎልኛል። በ6 ሜጋባይት ነው ኢቭን ኳሊቲው እንኳን ማለት ነው። ይኸው ለምሳሌ ከፍቼ ላሳያችሁ አንደኛውን ኢሜጅ። ይኸው ማየት ትችላላችሁ እንዴት ኤችዲ እንዲሆን አያችሁት አይደለ? ጥራቱን እንኳን ማየት ትችላላችሁ። ከዛም በኋላ በቀላሉ ምን ላድርገው፣ ይሄንን ወደ ቪዲዮ መቀየር ከፈለኩ እንደምታዩት አንድ ዌብሳይት አለ፣ ዳይጅን ኤአይ የሚባል ዌብሳይት አለ። ይኸው በቀጥታ አዲስ ታብ ከፍቼ ላሳያችሁ። እዚህ ጋር ዳይጅን ኤአይ ብላችሁ ነው የምትገቡት። ከዛም በኋላ የመጀመሪያ ላይ የሚመጣላችሁ እንደምታዩት ይሄ ነው። ይሄንን ክሊክ ታደርጉታላችሁ። ከዛም በኋላ ጉግል አካውንት ከሌላችሁ ሳይን አፕ አድርጎ ይላችኋል። በጉግል አካውንታችሁ ኢሜይልና ፓስወርድ አስገብታችሁ ሳይን አፕ ታደርጋላችሁ። ልክ ስትገቡ ሆም ፔጁ ይሄ ነው። ሆም ፔጁ ይሄ ነው። እንደምታዩት በጣም የሚገራርሙ ቪዲዮዎችን ኢቭን አሁን ላይ ሶራ ኤአይ የሚባል አለ። በጣም ሪያሊስቲክ የሆኑ ቪዲዮዎችን ይሰራላችኋል። ስለዚህ ያንን ለማድረግ እንደምታዩት እዚህ ጋር ክሬዲት ያስፈልጋችኋል። ልክ አዲስ ኢሜይል ሳይን አፕ ስታረጉ 300 ክሬዲት ይሰጣችኋል። እንደምታዩት እኔ ፍሪ ቨርዥኑን ነው የምጠቀመው። ይኸው ከፍቼ ላሳያችሁ። እንደምታዩት የምጠቀመው ፍሪ ቨርዥኑን ነው። ይኸው ፍሪ ቨርዥኑን ነው የምጠቀመው። ቀጣይ ግን በደንብ መጠቀም ከፈለጋችሁ ግን $5 ጀምሮ ይህንን ገዝታችሁ መጠቀም ትችላላችሁ። ለጊዜው ግን ፍሪውን እንጠቀመው። ሆም ላይ ልግባና ከዛም በኋላ ይቺን ድመቷን ወደ ቪዲዮ እንቀይራታለን ማለት ነው። ስለዚህ ይህንን ልንካና አፕሎድ አድርጉት። እዚህ ጋር ደግሞ አፕሎድ የምታደርጉበት ቦታ ነው። ይህንን ኢሜጅ አፕሎድ የምታደርጉበት ቦታ ነው። ስለዚህ ይህንን ልንካና ኢሜጇን እቺ ጡጦ ይዛ ያለችዋን ኢሜጅ ይህንን ላስገባለት። ይሄ ከዚህ በፊት የሰራው ቪዲዮ ነው። እየደነሰች የሚያሳይ ቪዲዮ ነው። እንደምታዩት ይኸው አያችሁት አይደለ? ቅድም ያሳየኋችሁን ድመት ደግሞ ያልኳችሁን ድመት ደግሞ ፊሊንግ ጨምሬ ሊሰራበት ያልኩትን ድመት ደግሞ ይኸው እዚህ ጋር በተለያየ በቪዲዮ ጀነሬት አድርጌዋለሁ። እንደምታዩት ይኸው እዚህ ጋር እያሰበ፣ እዚህ ጋር ደግሞ እየሳቀ፣ እዚህ ጋር ደግሞ እየተናደደ የተለያዩ ፊሊንጎችን አድርጌ ማለት ነው። ሶ አፕሎድ አደረገልኝ። እዚህ ጋር ምን እናደርገዋለን? ቪዲዮ ፕሮምፕት እዚህ ጋር የሚለው ጋር ምን እንበለው? ሜክ ዚስ ካት ዳንሲንግ ሃፒሊ ዋይል ድሪንኪንግ ከምንለው ዋይል ሆልዲንግ ሄር ሚልክ ቦትል። በቃ ዋናው ኮንሴፕቱ ምን እንዲያደርግልኝ ነው የምፈልገው? እንዲያስደንስልኝ ነው እቺን ድመት የምፈልገው። ሜክ ዚስ ካት ዳንሲንግ ሃፒሊ፣ ደስ ብሏት እየደነሰች አድርገህ ስራልኝ ያልኩት። እንደምታዩት እዚህ ጋር እኛ መጠቀም የምንችለው 5 ሰከንድ እና በ720 ፒክስል ነው። ፍሪ ቨርዥኑ የሚያስጠቅመን ማለት ነው። ሌላውን ግን ከሄዳችሁ 10 ሰከንድ እና ወደዚህ ካደረጋችሁ አፕግሬድ አድርጉ ግዙ ይላችኋል። ስለዚህ ኤክስ እንበለውና ጀስት እዚህ ጋር ባለው 5 ሰከንድ እና 720 ፒክስል ባለበት ምን ልበለው? ጀነሬት ልበለው። ጀነሬት ስታደርጉት 20 ቶክን ይወስድባችኋል ማለት ነው። ስለዚህ ጀነሬት ቪዲዮ ልበለው። እንደምታዩት አሁን አውቶማቲካሊ እዚህ ጋር ምን ማድረግ ይጀምራል? ጀነሬት ማድረግ ይጀምራል። እንደምታዩት 6 ሰከንድ ጠብቁ ይለናል። 6 ሚኒት ጠብቁ ይለናል። እንደምታዩት 357 ታስኮች አሉ ይላል። ስለዚህ ብዙ ሰው እዚህ ጋር ጀነሬት ያደረገበት ስለሆነ 6 ደቂቃ ጠብቁ ይለናል። ስለዚህ ከ6 ደቂቃ በኋላ ጀነሬት ያደረገውን ቪዲዮ አሳያችኋለሁ። ይኸው እንደምታዩት አሁን ቪዲዮን ጀነሬት አድርጎልኛል። ይኸው ማየት ትችላላችሁ እዚህ ጋር። ስለዚህ ምን ላድርገው? ፕሌይ ልበለው፣ ልክፈትና ላሳያችሁ። እንግዲህ ምን አይነት ቪዲዮ ጀነሬት እንዳደረገልን አብረን እናየዋለን ማለት ነው። ይኸው እንከፍተዋለን። እየሳቀች ነው ጡጧን ይዛ እንደምታዩት። በጣም ነው የሚያምረው።
ይሄው ማየት ትችላላችሁ። በጣም ነው የሚያምረው። ስለዚህ አሁን ይሄንን እኔ ጀስት እንደምታዩት ፉል አድርጌ ላሳያችሁ። እንዴት የሚያምር ጥራቱ ማየት ትችላላችሁ። እንዴት ጥራት እንዳለው ቪዲዮ ማየት ትችላላችሁ። ይሄው አሁን ይሄንን እኔ ጀስት አሁን ለእናንተ እንዴት እንደሚሰራ ነው አላሳያችሁ የፈለግኩት። ምን ላድርገው እኔ አሁን ቀጥታ ዳንስ እየደነሰች በደንብ አድርጋ ስላለኝ ብዬ ፕሮምፕቱን ኢንሄንስ አደርገዋለሁ። እንደምታዩት እዚህ ጋር ፕሮምፕት ኢንሄንስ የሚባል አለ። እዚህ ጋር ይሄንን ስነካው ፕሮምፕቱን ምን ያደርግልኛል? በደንብ ኤአዩ አንደርስታንድ እንዲያደርገው ምን ያደርግልኛል? ኢንሄንስ ያደርግልኛል ማለት ነው። እንደምታዩት ኦኬ ካፕቸር ዘ ኦኬ እንደምታዩት ኢንሄንስ አደረገው ማለት ነው። አሁን ፕሮምፕት ኢንሄንስ የሚለውን ስታደርጉት በደንብ ኤአዩ አንደርስታንድ በሚያደርገው መንገድ ፕሮምፕታችሁን ኢንሄንስ ያደርግላችኋል፣ ያሻሽልላችኋል ማለት ነው። ዜን ጀነሬት ልበለው። ከዛም በኋላ ቀጣዩን ቪዲዮ ራሱ በደንብ እየደነሰች አድርጎ ያሳየኛል ማለት ነው። ሶ የዚህ ቪዲዮ ዋና ኮንሴፕት ምን መሰላችሁ? በቀላሉ እንደዚህ አይነት ቪዲዮዎችን እንደምታዩት ጄሚናይ ፍሪ ነው፣ ዳይጂን ኤአይ ፍሪ ነው። አሁን ያሳዩዋችሁ ሁለቱም ዌብሳይቶች። ስለዚህ እንደዚህ አይነት ፍሪ ዌብሳይታችን ተጠቅማችሁ እንደዚህ አይነት ቻናሎችን በቀላሉ ማሳደግ ትችላላችሁ። ይሄ ዩቲዩብ ላይ ብቻ አይደለም፣ ቲክታክ ላይ በደንብ የሚያድግ ቻናል ነው። ብዙ ቻናሎች አሉ ቲክታክ ላይ እንደዚህ አይነት ድመቶች እየደነሱ ምን እያሉ ኢን ሚሊየንስ ተመልካች ያላቸው ብዙ ሺህ ሰብስክሪፕሽን ያላቸው ማለት ነው። ስለዚህ እናንተም በቀላሉ ይህን ቪዲዮ አይታችሁ በቀላሉ እንደዚህ አይነት ቪዲዮዎች እኔ አሁን ያሳየኋችሁን ስክሪንሻት አድርጋችሁ ዳይጂን ኤአይ ላይ ቪዲዮ ሰርታችሁ ከፈለጋችሁ ደግሞ ጄሚናይ ላይ ደግሞ ኢሜጁን ጀነሬት አድርጋችሁ ሌላም ዌብሳይት ደግሞ ከፈለጋችሁ ደግሞ ሊዮናርዶ ኤአይ ደግሞ የሚባል ዌብሳይት አለ። እሱ ላይም ደግሞ ገብታችሁ በቀላሉ ምን ማድረግ ትችላላችሁ? ኢሜጅ ጀነሬት እያደረጋችሁ ኢሜጁን ወደ ቪዲዮ እየቀየራችሁ ይህንን አሁን በቀላሉ ምን እናደርገዋለን? ይህንን ቪዲዮ ምን አደርገዋለሁ እኔ ባክግራውንድ ላይ የሆነ ደስ የሚል ሙዚቃ ከትበታለሁ። ከታች እንዳልኳችሁ ደግሞ ዳይጂን ኤአይ የሚለውን ደግሞ ይህንን ወተርማርኩን ደግሞ የሆነ ጽሁፍ ጽፍበታለሁ። ኪዩት ኪትን ልለው እችላለሁ፣ ኦር ደግሞ ላቭሊ ካት ልለው እችላለሁ። ምን አደርገዋለሁ? ይህንን ከታች ያለውን ጽሁፉን ከቨር አደርገዋለሁ ማለት ነው፣ ሸፍነዋለሁ ማለት ነው። ከዛም በኋላ የሚያምር አሪፍ የሆነ ባክግራውንድ ሙዚክ አዳደርግበትና ምን አደርገዋለሁ? ዩቲዩብ ላይ ቲክታክ ቻናሌ ላይ አፕሎድ አደርገዋለሁ። ስለዚህ ዩቲዩብ ላይ እንኳን ሞኔታይዝ ባይሆንላችሁ እንኳን የተለያዩ እዚህ ቻናል ላይ እንዳለው ኢሜይል አድሬሳችሁን ታስቀምጡና ከ100,000 በላይ ሰብስክሪፕሽን ካላችሁ በእርግጠኝነት ብዙ አይነት ቢዝነስ ዲሎችን፣ ስፖንሰርሺፖችን መስራት ትችላላችሁ ማለት ነው። ስለዚህ ይህንን ነገር በማድረግ በዩቲዩብ ቻናላችሁ ላይ ገንዘብ ሜክ ማድረግ ትችላላችሁ። አይ ሆፕ ይህ ቪዲዮ የሆነ ኢንስፓይሬሽን እንደሚሰጣችሁ ተስፋ አደርጋለሁ። ከዚህም በኋላም ደግሞ የተለያዩ አይነት እንደዚህ አይነት ቻናሎችን የምትሰሩበትን ደግሞ ፉል ኮርስ ደግሞ የዩቲዩብ አውቶሜሽን ኮርስ ደግሞ ይኖረኛል። ያንን ነገር ለማግኘት ሰብስክራይብ አድርጉ ቻናላችንን። የቴሌግራም ቻናላችንን እንዲሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ። እሱ ላይም ጆይን አድርጉና እንደዚህ አይነት ቻናሎችን በቀላሉ እየሰራን እንዴት አድርገን በዩቲዩብ፣ በቲክታክ፣ በሶሻል ሚዲያ ላይ ገንዘብ ሜክ ማድረግ እንደምንችል አሳያችኋለሁ። እኔም ይሄንን በደንብ ጨርስና ቪዲዮ ያለቀለት ቪዲዮን ዩቲዩብ ቻናሌ ላይ ኦር ደግሞ በቀጣይ ቪዲዮ እንዴት አድርጌ ኤዲት አድርጌ ምርጥ አድርጌ ቪዲዮ እንደሰራው አሳያችኋለሁ። በቀጣይ ፉል የዩቲዩብ አውቶሜሽን ኮርስ ደግሞ ትጠብቃላችሁ ማለት ነው። ዳይጂን ኤአይን በዝርዝር ያሳየውበትና የ1 ሰዓት ተኩል ፉል የዩቲዩብ ኮርስ ቪዲዮ አንድ ሰው ዩቲዩብ ቻናል ጀምሮ ከስክራች እንዴት አድርጎ ኤአይን ተጠቅሞ መስራት እንደሚችል ያሳየውበት የዩቲዩብ ቪዲዮ እዚህ ጋር አለ። ይህንን ቪዲዮ ተመልከቱት፣ በጥልቁ ትማሩበታላችሁ። እዛ ቪዲዮ ላይ እንገናኝ። ሰላም ሁኑልኝ።